ሰላም ጤና ይስጥልኝ ተመልካቾቻችን። ኦርቶዶክስ አርበኝነት ለነጻነት በሚል አርዕስት የጀመርነውን ፕሮግራማችንን ዛሬም እንቀጥላለን። መልካም ቆይታ። ከከሚሴ የሚመጣው ኃይል ቤተክርስቲያን የሚያቃጥል አክራሪ ጽንፈኛ የሆነ እስልምና ኃይል ስለነበረ ስለዚህ ያን ለመከላከል ኦርቶዶክሳዊው ተሰባስቦ ምን እናድርግ ተብሎ የፋኖ አርበኝነት እንዲጀመር ምክንያት ሆኗል። ከዛ በኋላ ፖለቲካ ምናምን እየተባለ እኛ እኮ ቤተክርስቲያን እኛ የምንታገለው ለአማራነታችን ነው፣ ኦርቶዶክስ አያገባንም የሚል ነገር የመጣው አሁን ነው። ማን ነው ይሄን ያላቸው? እናውቃለን፣ የባዕድ ሰዎች ናቸው። ጉዳዩ ሃይማኖታዊ እንዳይመስል ረባካችሁ ወይስ ምንድናችሁ ብለው ስላሏቸው የሚወዷቸው መስሏቸው ስልጣን ላይ የሚያስቀምጡ መስሏቸው የተሰራ ስራ ነው። ሃይማኖትና መንግስት የተለየ ነው የሚል የእነ እስክንድር ስራ ነው፣ የእነ ዘንበነ ስራ ነው። እዚህ ሸዋ ውስጥም ያሉ አሉ። አሁን ምን እየሰሩ ነው ያሉት አይታወቅም። ግን ለትግሉ መፍትሄ ይሆናሉ አይሆኑም። አሁንም ለፋኖ ኃይል የሆነው እግዚአብሔር ነው መጀመሪያ። ስለዚህ ከእግዚአብሔር ጋር የማጣላት የማለያየት እና እንዲሸነፍ የማድረግ ነው፣ ሌላ ምንም አይደለም ዓላማው። እና ስለዚህ አሁንም ኦርቶዶክሳውያን አርበኝነት በጎንደርም በጎጃምም በሸዋም በጎጃምም በሸዋም በጎንደርም መነሳት የፋኖን ትግል በደንብ እንዲቀጣጠል ያደርገዋል። ለዛም የህዝቡን ተስፋ የመቁረጥን ነገር እንዲነሳሳ ያደርገዋል። ምክንያቱም ግልጽ የሆነ ስልጣን የመፈለግ አይደለም የኦርቶዶክሳዊ አርበኝነት፣ ለስልጣን አይደለም ለህልውና ነው። ህልውናውን ያሳጣውን ስርዓተ መንግስት መቀየር ነው። ይሄ ደግሞ ሁሉም ጋር የሚደረግ ነው። ሁሉም ኦርቶዶክሳዊ የሚያነሳው ነው። በጎንደር ብቻ የሚቀር አይደለም፣ ትግራይ ውስጥም ይመጣል። ህወሓት ለኦርቶዶክስ ቤተክርስቲያን የህልውና ስጋት ነው። ስለዚህ ህወሓትን የሚያወርድ ኦርቶዶክሳዊ አርበኝነት በትግራይ ውስጥም ይነሳል፣ በሸዋ ውስጥም ይነሳል፣ ኦሮሞውም ይነሳል። ኦርቶዶክሳዊ የሆነ በአርሲ ውስጥም ያለ በየትኛውም ያለ ይነሳና ይህን ስርዓተ መንግስት ያወርዳል። እንችላለን፣ አቅም አለን። ኦርቶዶክሳውያን ያለምንም እርዳታ ህወሓትንም እናወርደዋለን። ጸረ ኦርቶዶክስ ነው። አብይም መውረድ ይችላል፣ እናወርደዋለን። እንደ ኦርቶዶክሳውያን በአርበኝነት ከተነሳ እግዚአብሔር ነው የትኛውንም ሴራ የማክሸፍ ኃይል አለው። ምንም ሌላ ነገር አይደለም። የፋኖ የማሸነፍ ኃይል የእግዚአብሔር ኃይል ስላለበት ነው። ለዚህ ነው ጠንቋይ የሚሰበስበው እኮ አብይ። እውነት እኮ ነው። አንዳንድ ሰዎች ዝም ብለው ነገር ይመስላቸዋል። ይሄ እውነት ነው። የሚሰራውን የሚያደርገውን ይታወቃል፣ ግን ሊያሸንፍ አይችልም እግዚአብሔርን። ስለዚህ ያለው አማራጭ በሰላዮቻቸው አማካኝነት ፋኖ ውስጥ በመግባት ወይም በውጪ በሶሻል ሚዲያ በውጪ ያሉ በጣም ባንዳዎች ኦርቶዶክሳዊ ለመቃወም እኮ ሰልፍ ሲወጡ ካህናትን ሲያዩ ካህናቶች ለምን ወጡ የሚሉ እኮ ናቸው። ሃይማኖታዊ እንዳይመስል የሚሉ ናቸው እኮ። በአማራን ትግል ደግፋሉ የሚሉ ማህበራት እናውቃቸዋለን። ፕሮቴስታንቶች ናቸው፣ ጋዜጠኞች ምናምን ሞዓ ተዋህዶ ምናምን ብለው የተንጫጩት እኮ ለዛ እኮ ነው። ኦርቶዶክስ ታሸንፋለች ነው የሚለው ብለው ለመክሰስ የሄዱበት ግን ህዝባዊ መሰረቱ ያ ስለሆነ የአማራ ትግል ኦርቶዶክስ ስለሆነ ህዝባዊ መሰረቱ ምንም ሊያመጡ አልቻሉ። አሁንም ያ እንዲቀጥል ነው የምፈልገው። አሁንም ጠንክሮ ሄደው ለዛ ነው። ስለዚህ ሌሎች ኦሮሞ ኦርቶዶክሱ መሳሪያ ይዞ በአርበኝነት ይነሳል። ኦርቶዶክስ አርበኝነት
የሃይማኖት ጦርነት እንዳይመጣ። የሃይማኖት ጦርነት አሁንም አለ። አሁንም ያለው የሃይማኖት ጦርነት እኮ ነው። አብይ እኮ ሃይማኖት ጦርነት ያነሳብን አይደለ? ምንድነው ሃይማኖት ጦርነት ይነሳል? ሃይማኖት ጦርነት ቆየ እኮ ከተነሳ። ቤተክርስቲያን የምትቀጥለው እኮ ቆየ። ክርስቲያኖች መገደልም ቆየ እኮ አይደለ? ከዚህ በላይ ሃይማኖት ጦርነት አለ እንዴ? ባለፈው እንዳልኩት የሃይማኖት ጦርነት ብቻ አይደለም፣ የዘር ማጥፋት ወንጀል እየተሰራብን ነው። ስለዚህ ከጦርነት የዘር ማጥፋት ወንጀል የከፋ ነው። ስለዚህ ኦርቶዶክሳውያን እንደ ኦርቶዶክሳውያን መነሳት አለብን። ይሄ ደግሞ ሌሎችንም ቋንቋ ተናጋሪ ትግራዩንም ሁሉንም አንድ የሚያደርግ በኦርቶዶክስ ማንነታቸው እንዲነሱ የሚያደርግ እነዚህ ብሔርተኝነት ብለው የመጡትን ህወሓትን ብአዴንን ሌሎች እነዚህ ኦነግን ምናምን ከላያችን ላይ አውርደን ለሀገራችን መልካም የሆነ ስርዓተ መንግስት ማምጣት እንችላለን። ስለለቀቅንላቸው ነው፣ ስለፈቀድንላቸው ነው። እኛ ነን ጥፋተኞቹ። እነሱ ኃይል ኖሯቸው አይደለም፣ በፍጹም ስለፈቀድንላቸው ነው። ይሄን ማመን አለበት። እያንዳንዱ ኦርቶዶክሳዊ ማመን አለበት፣ ማልቀስ የለበትም። እኛ ስለፈቀድን ነው እንጂ እነሱ ኃይል ስኖራቸው አይደለም። አሉ በትግራይ ውስጥ እየተንቀሳቀሱ ያሉ ሰዎች አሉ፣ ገብቷቸው ወደ ታሪኮቻቸው ወደ ማንነታቸው የተመለሱ ያላቸው አማራጭ ይሄ ብቻ ነው። የትግራይ ህዝብ ያለው አማራጭ ወደ ማንነቱ መመለስ፣ ወደ ታሪኩ መመለስ፣ ወደ ነባር ባንዲራው መመለስ ነው። ወደ ይሄ ቀይ ቢጫ የሚለው የሶሻሊዝም የማርክሲዝም ነገር ጥሎ ወደ ታሪኩ ሲመለስ ነው። ወደ እነ አሉላ ሲመለስ ነው። ወደ እነ አሉላ ማንነት፣ ስሙን ብቻ አይደለም ማንነት፣ ወደ እነ ራስ አሉላ አባ ነጋ፣ ወደ እነ አፄ ዮሐንስ፣ ሌሎቹ ነገስታቶች አስተሳሰብ፣ እኛ የምንፈልገው አስተሳሰቡ ነው። የስርዓተ መንግስት አስተሳሰብ ሲመለሱ ነው። ተነግሯቸዋል። ዋለ ትግራይ ተብሎ እኮ ገና መለስ ሳይሞት በ2016 እኮ ነው የተጻፈው እኮ። እዛ ላይ ማየት ይችላል። በኦርቶዶክስ አርበኞች ፔጅ ነው የወጣው መጀመሪያ። የሁሉ ነገር ሳይመጣ የሁሉ ትርምስ ሳይመጣባቸው፣ ምክንያቱም የመጨረሻው ነበረ። ልክ እግዚአብሔር ሊቀጣ የመጨረሻው የሚመጣ የመጨረሻው ደረጃ አለ የሚደርስበት። እሱ ላይ ስለደረሱ አቶች ስለደረሱ ነው የሁሉ ነገር የመጣው። የሚመለሱበትን መንገድ እንዴት ወደ ድህነትም እንደሚመለሱ እዛው ላይ ተቀምጦላቸው ዋለ ትግራይ የሚለው ጽሑፍ ላይ ተቀምጦላቸዋል። እዛው ላይ የሚያድናችሁ ወደ ኋላ ተመልሳችሁ ወደ ማንነታችሁ ስትቆሙ ነው። ያለበለዚያ ምንም አይነት ነገር መፍጠራችሁ ከላይ ያሉት ሁሉ ጠላቶቻችሁ ናቸው። ራሱ ትግራይ ህዝብ እንዲጠፋ የሚሰሩ ናቸው። ኦርቶዶክሳዊው እንዲጠፋ የሚፈልጉ የሃይማኖት ነው ጉዳዩ። በነፍስም በስጋም እንዲጠፋ ነው እያደረጉ ያሉት። ስለዚህ እዛ ላይ ተጽፏል። ዋለ ትግራይ የሚለውን እዩት። ስለዚህ ያ የመጨረሻው ብዙ ህዝብ ተገሏል፣ ብዙ ክርስቲያኖች ተገነዋል በህወሓት ዘመን ትግራይ ውስጥም ሳይቀር። የመጨረሻው ግን የሆነው የዋልድባ ገዳምን ማፍረስ ነበር። ያ የመጨረሻው ነጥብ ነበር። በዋልድባ ገዳም ላይ የደረሰው የመጨረሻው ነበር። ልክ ፈርዖን እኮ 40 ዓመት ነው በግፍ እስራኤላውያንን የገዛው። 40 ዓመት ማለት የግፍ ይሄ አዲሱ ፈርዖን ሲመጣ ማለት እስራኤላውያን የቀኑት 400 ዓመት ነው በግብጽ ውስጥ። ግን አዲሱ ፈርዖን የመጣው እስራኤላውያን የሚጠላው እነማን ናችሁ የሚለው በደል ያደረሰው 40 ዓመት ነው። 40 ዓመት ብዙ መከራ ደርሷል። ግን የራሔል እንባ የመጣው 2 ልጆቿን የሞተባትና
አልቅሳ ወደ ላይ የረጨችው የመጨረሻውን ለማሳየት ነው። እግዚአብሔር የሰማበት የሚመለስበት እንጂ ህወሓት እኮ ከዛ በፊት ብዙ ቅጣትን አድርሷል አይደል? ብዙ ሰዎች አንድ እናት እኮ 2 ልጆች የሞተባት እናት አለች። ከዛ በፊት በብዙ ቦታ ቤተክርስቲያኖች ላይ ብዙ ነገር ይደርሳል። ግን ታግሶ የመጨረሻው ነጥብ ነው የነበረው። ያን ነው የተጻፈላቸው። ስለበቃ ስለተቆረጠ የመጨረሻው ቅጣት ነው የደረሰው። ቅጣት የደረሰው በማንም አታሰቡ። ይሄ ሁላ ሰው ሞተብን ምናምን አትበሉ። ያ መልስ አይሆንም። ያ መፍትሄ አይሆንም። ትግራዮች ተገደልን፣ እንደዚህ ሆንን፣ ተደፈርን ምናምን አይደለም። ወደ ንስሐ መግባቱ ነው የሚያዋጣው። የሚያዋጣችሁ ይሄ ነው። ወደ ኋላ መመለስ፣ ዞር ብላችሁ ታሪካችሁን ማየት፣ ማን ነበርን ማለት። ሃይማኖታችሁ ጠላት ናቸው የትግራይ ህዝብ የሚላችሁን ሰው ነው ተከትላችሁ እንደና አቦይ ስብሐት አይነት ነው ተከትላችሁ የምትሄዱት። መጥፋት እነሱ ናቸው አሁን ዛሬ ያለውን ትውልድ የሚመሩት። ጠያቂ ትውልድ መሆን ለምንድን ያቃታችሁ? ማንንኛ ብላችሁ ታሪካችሁን ማወቅ ምንድን ያቃታችሁ? ስለዚህ ህወሓትን አስወግዳችሁ በኦርቶዶክስ ፓትሪየትነት አዲስ ስርዓተ መንግስት ማምጣት ይቻላል። ሀገር አልባ ነው የሚያደርጋችሁ ያለበለዚያ። በዛ እልህኝነት ምንም አያዋጣም። እግዚአብሔር እልህኛ አይደለም። እልህ ግን ያስጨርሳል። የፈርዖንን እልህን ያስጨርሰው። ፈርዖንን ደግሞ ሳይቀጣው አይቀርም። ስለዚህ ህወሓት ጋር ተጣብቃችሁ የምታደርጉት ነገር መጨረሻው ላይ የቀይ ባህር ውስጥ መግባት ነው። ሌላ የሚጠቅመው ነገር ምንም ነገር የለም። ምክንያቱም ፈርዖን ነው። ፈርዖንን ደግሞ እግዚአብሔር ይቀጠዋል። እስከ ስርዓቱ እስከ አስተሳሰቡ ነው ማጥፋት የሚፈልገው። ሁሉንም ያጠፋቸው እንደዛ። እነ ባቢሎንን ሲያጠፋ እስከ ማንነታቸው እስከ ስርዓታቸው ነው ያጠፋቸው። ሮምን ሲያጠፋ እንደዛ ነው። እነዚህ ናቸው ምሳሌዎች፣ የሰይጣን ምሳሌ የሆኑ መንግስቶች። ስለዚህ አሁንም የህወሓት መንግስት ጸረ ኦርቶዶክስ መንግስት ነው። ስለዚህ አሁን ጭራሽ ህዝቡን በሃይማኖቱም ለማጥፋት መናፍቃን ጳጳሳቱን ሾሞ ነው እየሰራ ያለው። ይሄ እልህ ነው ከእግዚአብሔር ጋር መጋባት። እግዚአብሔር እልህኛ አይደለም። እልህ ግን ያስጨርሳል። ያላችሁ አማራጭ ወደ ኋላ መመለስ ነው። ወደ ታሪካችሁ በማንነታችሁ መመለስ። አሁንም የጦርነት ነጋሪት አታሸንፉትም። ይሄን ሰውዬ ለዛ ለቅጣት የመጣ ነው። አታሸንፉትም። አሁንም ይሄን ሰው ማሸነፍ ብቻ በእግዚአብሔር ኃይል ብቻ ነው። በማንነት በመሰረታችን ስንቆም ብቻ ነው። እንደ ኦርቶዶክሳዊ አሁንም እንደ ኦርቶዶክሳዊኖቹ ስንመክር ልባችሁ በዛው በህወሓት መንፈስ ውስጥ ያለ አሁንም የሚገጥማችሁ እልቂት ነው። አለቀ። ተቆርጧል። ከገዳማትን መነኮሳትን አስራችሁ የደበደባችሁ ጊዜ፣ መነኮሳትን በገዳማት ውስጥ የገደላችሁ ጊዜ የዛኔ ተቆርጧል። ተጽፎላችኋል በጽሁፍ እያንዳንዷን ነገር ምን እንደምትፈጸም። ያ ነው የሆነው ያ ራሱ። ስለዚህ አሁንም ቢሆን ለራሳችሁ ስትሉ ወደ ማንነታችሁ መመለስ፣ ወደ ታሪካችሁ መመለስ፣ ማን ነበርን ማለት ያ ብቻ ነው የሚያዋጣችሁ። ያ ነው የሚያድናችሁ። ያለበለዚያ መዳን የሚባል ነገር የለም። ለዚህ ነው አሁንም የፋኖ የአርበኝነት ትግል ወደዛው ወደ ጥፋት መንገድ እንዳይሄድ የኦርቶዶክሳውያን በአርበኝነት መነሳት ትልቅ ዋጋ አለው። አገሪቱም ጠቅላላውንም የማዳን ምክንያቱም ጠላት እያሰበ ያለው በዚህ ራሱ በፈጠረው የቋንቋ ፖለቲካን የፈጠረው ባዕዳኖች ናቸው። ኢትዮጵያን ለማጥፋት ህዝቡን በቋንቋና በነገድ መከፋፈል አለብን ብለው ያሉት ጠላት ቅኝ ገዢዎች ናቸው። የቅኝ ገዢዎቹ ፍጻሜ አሁንም ኢትዮጵያ የምትባለውን ሀገር ማጥፋት ነው፣ መበታተን ነው። ስለዚህ ኦርቶዶክሳውያን ደግሞ ይሄንን የመበታተን አደጋ የማዳን ትልቅ ኃይል አለ፣ ትልቅ ኃላፊነት አለብን። ያን ኃላፊነታችንን እንወጣ ነው። እከሌ ከፋዋል፣ እከሌ እንደዚህ ይሆናል፣ እንደዚህ ይሆናል ያን ለማስቆም ይመጣ ኃይል ሁሉ ከኛ ጋር የመቆም ብርታት የለውም፣ ሊኖረው አይችልም። ማንም ይሁን እዚህ ምድር ላይ
እግዚአብሔር ነው። ይህም በታሪካችን አይተነዋላ። በሁለተኛ ዓለም ጦርነት አይተነዋል። ኢትዮጵያ ውስጥ የነበረውን ነገር ኢትዮጵያ ትጠፋለች ብለው ሲጠብቁ ራሳቸው እንዴት ብትንትን እንዳሉ፣ ራሳቸው እንዴት በሚሊዮን የሚቆጠር ህዝብ እንዳለቀ እናውቃለን። አለቀላት ኢትዮጵያ በቃ ጠፋች ብለው የነበሩት ሰዎች ራሳቸው መልሰው ራሳቸው በፈጠሩት ተንኮል ሲጠፉ አይተናል። ስለዚህ እግዚአብሔርን ከያዘ ምንም ችግር የለም። ዓለም አቀፉ ምናምን የሚባሉት እነዚህ ፖለቲከኞቹ የሚንቀጠቀጡላቸው ሰዎች ምንም ማለት አይደሉም፣ እኛ እግዚአብሔርን ከያዝን ማለት ነው። ስለዚህ ይህን ማድረግ እንችላለን። እግዚአብሔር እልህኛ አይደለም፣ እልህ ግን ያስጨርሳል። እምቢ ብለን የምንሄድ ከሆነ ሊረዳን አይችልም። ካልፈለግን እሱ የሰራው ስርዓተ መንግስት አለ፣ ሀብተ መንግስት አለ። ለአዳም ሰጥቶታል፣ ለሰው ልጆች ሰጥተዋል። እኔ እዚህ ምድር ላይ በሰላም ትኖሩ ዘንድ ይሄን ስርዓት ሰጥቻችኋለሁ ብሎ ሰጥቶናል ለእያንዳንዳችን። ያን አውጥተን መጠቀም እኮ ነው። ለምንድን ነው እንደ ባዕዳን እንሁን የምንለው? የባዕዳኖቹማ የተቀመጡት መሰረታቸው ሴጣናዊ ነው። ናሽናሊዝም ብሔርተኝነት የሚሆን ሉተር ነው የጀመረው፣ ሴጣናዊ ነው። የሐሳዊ መሲህ ነው። ምን ሐሳዊ መሲህ የ666 ምናምን ያል ቁጥር እንቆጥራለን። ሐሳዊ መሲህ ማለት የፕሮቴስታንት ስርዓተ መንግስት ነው፣ ብሔርተኝነት ነው። ሌላ ሴጣን የሚቀመጥበት የተባለ በነገድ በቋንቋዎች ይቀመጥበታል የሚለው ምዕራፍ 13 ላይ በነገድ በቋንቋ ያ የዙፋኑ መቀመጫ ነው። ከፋፍለ ግዛ ማለት ነው። ይሄ የሴጣን መንግስት ስርዓት ነው። ሰውን እንደ ሰው አሳታይ በነገዱ በቋንቋው በማንነቱ ከፍለ የምትፈጥረው ስርዓተ መንግስት ሴጣናዊ ስርዓተ መንግስት ነው። ያ ነው 666 የሚባለው። ለሴጣን ተገዝታችኋል እኮ። ያ ነው የአውሬው መንግስት የሚባለው። በግልጽ አስቀምጦታል እኮ። አባቶቻችን በአንድምታ በደንብ አስቀምጠውታል። ከ15ኛው ክፍለ ዘመን ጀምሮ የሐሳዊ ዘመን ነው። ስለዚህ ሉተር የተነሳው በዛ ዘመን ነው። ሐሳዊ መንግስት ማለት የክርስቶስ ተቃዋሚ ማለት ክርስቶስን በትክክል ማንነት የማያስቀምጥ ማለት ክርስቶስ የባህሪ አምላክ ነው ብሎ የማያስቀምጥ ያ እምነት በመንግስትነት ሲቀመጥ ነው ሐሳዊ መሲህ የሚባለው። ሐሳዊ መሲህ መንግስት የሚባለው እሱ ነው። የፕሮቴስታንት መንግስት ነው። መጀመሪያ አንግሎዎቹ ይገባል። በአንግሎዎች አማካኝነት ይመጣል። አንግሎዎች ደግሞ ማለት የጎግ ዘሮች ናቸው፣ የአፌት ዘሮች ናቸው። ጎግን ነው ሐሳዊ መሲህ የሚለው። ይኸው አንድምታውን ያ ስርዓት ነው። ለዚህም እኮ ደም የሚያፋስሰው፣ ለምዚህ ነው የሚያገዳድለው። ለዚህ ነው ደሃ ሀብታም እያለ ሰዎች በድህነት ማቀው የሚኖሩበት፣ ሀብታሞች እንደፈለጉ ሆኖ የሚኖሩበት ስርዓት። ይሄ እኮ የእግዚአብሔር ስርዓት አይደለም። እግዚአብሔር ይህን ስርዓት በምድር ሊፈጥር አይችልም። ለሰው ልጅንም ይሄንም አሳጣ። ምክንያቱም መንግስት መሰረቱ ፍቅር ስለሆነ፣ ሰውን በኩል ማገልገል ስለሆነ፣ አባታዊነት ስለሆነ፣ እግዚአብሔርን መምሰል ስለሆነ ያ ነው የኛ ኦርቶዶክሳውያን የስርዓተ መንግስት የተቀዳው። ያ ነው መሰረታችን፣ ያ ነው ማንነታችን። አባታዊ ስርዓት ነው የነበረ። ባላባት የሚባለው እኮ ለዛ ነው። የሚጠብቅ፣ የሚዳኝ፣ የሚንከባከብ ያን መሰረት ያደረገ ስርዓተ መንግስት ማምጣት እንችላለን። ቀላል ነው። እኛ ከፈቀድን ምንም የማይሆን ነገር የለም። እኛ ገና ስንፈቅድ እግዚአብሔር ይረዳናል፣ ቀድሞን ይመጣል። ለዛ ፈቃደኞች ነን ነው። መልካም መንግስት የምንፈልገው ለምንድን ነው? ምንድን ነው ሰላም የምንፈልገው ለምንድን ነው? ለመዝረፍ ነው? በአቋራጭ ሀብት ለማግኘት ነው? ሌላውን ጥሎ ለማለፍ ነው? ምንም ነው ሰላም የምንፈልገው? ሰላም ለማግኘት ግዴታ እነዚህ ሶስቱ ነገሮች ያስፈልጉናል። ሰው ፍትህ ማግኘት አለበት ሰላም ለማግኘት። ሰው እንክብካቤ ይፈልጋል ሰላም ለማግኘት። ሰው አገልግሎት ይፈልጋል፣ ምግብ ይፈልጋል፣ ልብስ ይፈልጋል፣ ጤና ይፈልጋል ሰላም ለማግኘት። በዛ በተቃራኒ ቆመ በሌላው ባጣው በነጣው ላይ እንቁልልጬ ያልከው የዛ ውጤቶች ናቸው እኮ። ነብይ ማለት እኮ በድህነት የኖረ ሰው ነው።
በመከራ የኖረ ሰው ነው። ስለዚህ ዛሬ በጥላቻ የሚያየው መንፈስ መጥቶ ሰው ላይ እንዲያክል በደል የሚያደርሰው በጥላቻ ስላደገ ነው፣ በቅናት ስላደገ ነው። ስለዚህ በሀብታምና በድሃ መካከል እያለን በቅናት ሰዎችን እንዲኖሩ መፍቀድ የለብንም። መልካም አስተዳደር ከፈለግን፣ ሰላም ከፈለግን ማለት ነው። ሰላም የማይሰጡ ሰዎች ናቸው እንደዚህ የሚመጡት ማለት ነው። ስለዚህ ለሰዎች በጎ ማድረግ እንዲህ የሚያደርግ ስርዓተ መንግስት መፍጠር ያስፈልጋል። ለዛ ፍትህ ከሌለው ሰው እንዴት ሰላም ይኖራል? ጥበቃ ከሌለው ሰው እንዴት ሰላም ይኖራል? ስለዚህ ሰላም ለመኖር መልካም የሆነ ስርዓተ መንግስት ያስፈልገናል። ያን ለማድረግ ደግሞ ሰውን የምንወድበት ፍቅር ያስፈልገናል እና በዛ መሰረትነት የመጣ ኦርቶዶክሳዊ የሆነ ማንነቱ ላይ መሰረት ያደረገ መንግስት ያስፈልገናል። አረብ ሀገር የምናየው እስላማዊ መሰረት ያደረገ መንግስት ነው አይደለ? ሰብአዊ መንግስት ነው። ሰብአዊነት አለ እዛ ቦታ ላይ። ሰው እንዴት ነው የሚያዩት? ሙስሊሙ ለሙስሊሙ በሀብታሙና በድሃ መካከል ያለው ኑሮ እንዴት ነው? ሰውን እንዴት ነው የሚያዩት? ያ መንግስቱን እኮ ነው የምናወራው። የዚህ የዌስተርኑን ፖለቲካ መሰረቱ ምንድን ነው? የፕሮቴስታንት ነው። ከዛ በጣም የሚያደንቁት እሱን ነው። ያ የፕሮቴስታንት መንግስት መሰረቱ በየትኛውም ዓለም ላይ ያለ መንግስት መሰረቱ ሃይማኖት ነው። ስለዚህ የዌስተርኑ አስተሳሰብ እነሱም የሚሉት ከፕሮቴስታንቲዝም የተቀዳ ነው። ሶሻሊዝም ከፕሮቴስታንት ነው። ሶሻሊዝም ማርክሲዝም የሚባለው አስተሳሰብ የመጣው ከፕሮቴስታንቱ እምነት ነው። ከሉተር የመጣ ነው። ፋሺዝም እንደዛው ነው። ከዚሁ ከካቶሊክ ስርዓት የመጣ ነው። ሰብአዊ ያልሆነው ቅኝ ግዛትን የሚፈቅደው ባርነትን የሚፈቅደው ይሄ እንግዲህ ከዚህ ከሐሳዊ መሲህ የመጣው ስርዓት ነው። ሰውን ሰው አድርጎ በቡድን የሚለይ በዘር የሚለይ ኢትዮጵያዊ የነበረው ጥንታዊ ስርዓት ግን ይህ አይደለም። ለዛም የፍትህ ሀገር መሆኗን ራሳቸው የሙስሊም መሪዎች የሚናገሩት ነው። ፍትህ ስለነበረባት ሀገርና ሂዱ ፍትሃ የሆነች ሀገር ብለው ነው። ሰው በሰውነታቸው ነው የተቀበሏቸው፣ በሰውነታቸው ነው የዳኟቸው፣ በሰውነታቸው ነው ያኖሯቸው። ስለዚህ ለእኛ ለኦርቶዶክሳውያን ቅድሚያ የምንሰጠው ሰውነትን ነው። ለፍትህ ሰውነትን እንሰጣለን፣ ለአገልግሎት ሰውነትን እንሰጣለን፣ ለጥበቃ ሰውነትን እንሰጣለን። ሰው መሆንን ነው መጀመሪያ የምናየው። እኛን ይመስላሉ ወይ ሃይማኖቱ ምንድን ነው ምናምን አንልም። ያ ነው የኢትዮጵያውያን ስርዓተ መንግስት ለረጅም ዓመት የቆየበት ምክንያት። ለዚህ ነው እነዚህ አዲስ አስተምሮ ይዘው መጡ መስል የልጆቻችንን አእምሮ ቀይረው በግድም ሆነ በውድ ትምህርት ቤት ውስጥ ገብተው አእምሮአቸው እንዲቀየር አድርገው በሀገራቸው ላይ ጠላት አድርገው ያስነሷቸው። ስለዚህ መሰረቱ አሁንም አለ። በህገ ኦሪት የነበረው፣ በህገ ልቦና የነበረው፣ በህገ አዲስ ይሄ ሰውን ማዕከል ያደረገ ስርዓተ መንግስት ነው። አሁንም ያንን ማስቀጠል እንችላለን። በዛ መሰረትነት መሄድ ይቻላል እና አለ እኮ ዋናው እርሾ እኮ የትም ቦታ አለ። የትም ዓለም ላይ ብንሄድ ፍርድ ቤት አለ። የትም ዓለም ላይ ጥበቃ አለ። የትም ቤት አገልግሎት እንሰጣለን ይላሉ፣ ግን አገልግሎቱ አሰጣጡ ላይ ትክክል አይደለም። ከነዚህ ሶስቱ እኩል ካልተቀመጡ፣ እኩል ይሄን ነገር ካልተሰጠ አሁንም በዛች ሀገር ውስጥ ሰላም ሊኖር አይችልም። ሙሉ የሆነ አይደለም። ምክንያቱም እግዚአብሔር ሙሉ ጥበቃ ነው፣ ሙሉ ዳኝነት ነው የሚሰጠው፣ ሙሉ ጥበቃ ነው የሚያደርገው። ዝናብ ሲያዘንብ ለሁሉም ነው የሚያዘንበው፣ እህል ሲያበቅል ለሁሉም ነው የሚያበቅለው፣ ለማንም አይለይም። ስለዚህ እነዚህ ስርዓቶች አንዱ ከተጓደለ ሰላም አይመጣም፣ ሰላም አይኖርም። ስለዚህ ምዕራባውያንም እንንከባከባለን የሚለው በድሃና በሀብታም መካከል ያለውን ነገር የምናውቀው ነው። ሰብአዊ የሆነ ነገር አይደለም ያለው። አሁንም ህዝቡ በባርነት እንዲየኖረ ነው ያለው። ለሀብታሙ እየተገዛ እንዲኖር ነው ያደረጉት። ይሄ ሰብአዊ የሆነ መንግስት አይደለም። ለብዙዎቻችን ሊመስለን ይችላል፣ ግን አይደለም፣ እንደዛ አይደለም። እና
ስለዚህ ከዚህ የተሻለ አሁን ካለው የተሻለ እነሱ ከሚያወሩት ፕሮፓጋንዳ የተሻለ ብሔርተኞች ከሚያወሩ የተሻለ አለን እኛ ማንነት ስርዓተ መንግስት አለ። ልንፈራ አይገባም። እኛ ስለፈቀንላቸው ነው። ስለዚህ እኛ የተሻለ ነገር ማምጣት ስለምንችል አሁንም ለእነዚህ ሰዎች አንገዛም ብለን እንደ ኦርቶዶክሳውያን በአርበኝነት ታግለን ነፃ መውጣት አለብን። የሀገርም የመንግስት ባለቤት አለ። በሚገባ መንገድ በመንግስት ውስጥ የሚገባን ሚና መጫወት አለብን። ያ ወሳኝ ነው ማለት ነው እና ሌሎቹ ደግሞ መንግስትን የሚቃወሙ ናቸው። እንግዲህ ሌሎቹን ያነሳ ናቸው። ቅድም መንግስትን የሚታገሉ ያነሳ ናቸው። የህወሓት ኃይሎች አንስተናል። የፋኖ ኃይሎችን አንስተናል። ሌሎችም ኃይሎችን ሊኖሩ ይችላሉ። እነዚህ ኦርቶዶክሳውያን በቅንጅት አንድ ላይ ሆኖ የሚሰሩበትን መንገድ መፍጠር ያስፈልጋል። ለአንድ ዓላማ እንዲቆሙ ደግሞ አንድ ወደፊት ሊያዩት የሚገባ ለምን ሊደርሱበት የሚበላውን ጎል ወይም ግብ የሚያሳይ አንድ ስርዓተ መንግስት ያስፈልጋል። መልካም የሆነ ስርዓተ መንግስት ማዘጋጀት፣ ማወያየት፣ ማነጋገር፣ ማንቃት ያስፈልጋል። በዛ አሳቤ ማለት ነው። ስለዚህ የማንም ቁሻሻ ማራገፊያ የማርክሲዝም የሌኒዝም ምናምን እያሉ የተለያዩ ርዕዮተ ዓለም እያመጡ መጣ ያደርጉት። የሚያውቅ ህዝብ ከሆነ አይኑ የተገለጠለት ሰው ከሆነ መንገዱንም በትክክል የሚያይ ሰው ከሆነ በፍጹም ለነሱ ሊሰራ አይችልም። ለነሱ ባሪያ ሆኖ እስከ ሞት ድረስ ራሱ መስዋዕት የሚያደርስበት ወታደር ሆኖ የሚኖርበት ምንም ምክንያት አይኖርም እና ስለዚህ ይሄን ማድረግ ይቻላል። ሌላው መንግስትን የሚቃወሙ አሉ። መንግስትን የሚቃወሙ ግን በተለያየ መንገድ የሚቃወሙ ሰዎች ይኖራሉ። ግን እነዚህ ወደ ትግል ያልገቡ ቅድም ባለፈው ስናነሳ እነዚህ ሰዎች መንግስትን ይቃወማሉ። ዝም ብለው መቃወም ነው። ለመንግስት መውረድ ግን ይፈራሉ። ለምን? መንግስት ቢወርድ ሌላ ማን ሊመጣ ነው ይላሉ። ሀገር ቢረበሽስ ይላሉ። ሀገር ብትፈርስስ ይላሉ። እና የተለያየ ምክንያት እየሰጡ መንግስትን ይቃወማሉ እንጂ እንዲወርድ አይታገሉ። እነዚህ በጣም ቀላል የሚል ቁጥር ያላቸው ሰዎች አይደሉም። ዋናው ነገር ግን ያለው መፍትሄ እነዚህን ሰዎች ግንዛቤ እንዲያገኙ ማድረግ ነው። የጊዜ ውይይቶችን ማድረግ ያስፈልጋል ከእነዚህ ሰዎች ጋር። እንግዲህ በተለያየ መንገድ ትምህርቶችን የሚያገኙበት መንገድ በሚዲያ ሊሆን ይችላል፣ በዩቱብ፣ በሳተላይት፣ በየትኛው መንገድ እነዚህን ሰዎች ማንቃት ያስፈልጋል። አንደኛ መንግስት የመፍረስና የሀገር መፍረስ የተለያየ መሆኑን እንዲያውቁ። ምክንያቱም በኢትዮጵያ ውስጥ የተለያየ መንግስት ፈርሷል፣ ግን ሀገር ግን አልፈረሰችም። ስለዚህ አንድ እሱ ደግሞ ራሳችን መልሰን ደግሞ ሀገር መገንባት እንደምንችል ማሳየት ያስፈልጋል። ፍርሃታቸው እንዲወገድ ማድረግ ነው። ፍርሃታቸው ምንድን ነው? ያለው መንግስት ከወደቀ አደጋ ውስጥ እንወድቃለን፣ ሀገር ትፈርሳለች የሚል ፕሮፓጋንዳ ነው እንግዲህ በመንግስትም በኩል ሁሉ የሚነዛው። ህወሓትም ሲሆን ከሄድኩ እኮ በቃ አለቀችለት እዚህ ሀገር ይላል። ደርግም እንደዛ ይል ነበረ፣ በቃ አለቀላት ይላል። ይሄ ምንድን ነው? ብዙ ጊዜ ዲክታተር መሪዎች የሚፈጥሩት ዘዴ ነው። አብይም እኔ ከሄድኩ በቃ አለቀላት ይቺ ሀገር፣ ይኸው ትተራረዳለች፣ ትገዳደላለች፣ ይኸው እዚህ ጋር አለ፣ እዚህ ጋር ሸኔ አለ፣ እዚህ ጋር ምናምን። ለዚህ እኮ ነው የማያጠፋቸው ሸኔ ምናምን የሚባሉትን ሁሌ የሚያርዱትን የሚገሉትን የማያጠፋቸው ለምንድን ነው? እነዚህ ሰዎች ህዝቡ እነሱን እየፈራ ለእኔ ይገዛል ነው ራሱ ነው ይህን የሚያደርገው በእጅ አዙርና። ስለዚህ ይሄን እየፈራ ብቻ ዝም ብሎ ለመንግስት መንግስትን የማይፈልግ መንግስትን ይቃወማል። ግን መንግስት ቢሄድ መጥፎ ነገር ይመጣል ብሎ የሚያስብ ነው። ስለዚህ ያ መጥፎ ነገር እንዳይመጣ ማሳየት ያስፈልጋል። ስለዚህ አንደኛው ስርዓተ መንግስት ቅድም ያለ ነው፣ ስርዓተ መንግስት ማዘጋጀት ወሳኝ ነገር ነው እና የሚመጣው መልካም እንደሆነ መጪው ዘመን መልካም እንደሆነ የሚያሳይ ነገር ያስፈልጋል። ስለዚህ እንደ ኦርቶዶክሳዊ በአንድነት መቆም የሚያስፈልገው ለዛ ነው። አንደኛ እንደ ብዛታችን ነው። ሁለተኛ እንደ ቦታ አቀማመጣችን ነው። በቀላሉ ኢትዮጵያን ሴፍ ላደርግን የምንችልበት። ምክንያቱም እነዚህ ሰዎች ሊገነጣጥሉ ነው እየፈለገው ያሉበት ጂኦግራፊ ደግሞ ሀገር የሚገነጣጥል ነው እንጂ ሀገርን ወደ አንድ የሚያመጣ አይደለም። ብዙ ጊዜ አሁን የሃይማኖቱን ነው እነሱ ጎልተው ማሳየት የሚፈልጉ። በብሔርተኝነት የሚመጣውን አደጋ ማሳየት አይፈልጉም።
ለዛም በሃይማኖት የሚመጣውን ነገር ኦርቶዶክሳዊ የምናደርገውን እንቅስቃሴ የተሻለ ነገር ያመጣል እንጂ የሃይማኖት ጦርነት እርስ በርስ ሙስሊም ጋር የሚሆን ነገር አይደለም። እንደሱ ሊሆን አይችልም። ግን ይሄ ለፕሮፓጋንዳ ይጠቀሙበታል። አንደኛ ሀገርን ለማጥፋት፣ ሁለተኛ ለራሳቸው ጥቅም ብለው በመንግስት በስልጣን ላይ ለመቆየት ብለው የሚፈጥሩት ወሬ ነው፣ የሚነዙት ነገር ነው። ስለዚህ እንደ ኦርቶዶክሳውያን ስንነሳ ግን መፍትሄ እናመጣ። አንደኛ ይሄ ክልል የሚባለው ነገር እናፈራርሷለን። ምክንያቱም ሲነሳ ኦርቶዶክስ ማንነት ያለው ኦሮሞም ነው በአርበኝነት የሚታገለው፣ ኦርቶዶክስ ማንነት ያለው የትግራይ ሰው ነው የሚታገለው መልካም ስርዓተ መንግስት ለማምጣት፣ አማራው ኦርቶዶክሱ ነው በአርበኝነት የሚታገለው። ስለዚህ እነዚህን ሁሉ የሚያቀናጅ ስለሆነ ሀገር የመበታተን ሀገር ምናምን ተብሎ እነሱ ባሰመሩት ነገር ሊሆን አይችልም። ሀገር ልጠፋ አትችልም። አንደኛ የማዳኑ ነገር ይሄ ነው አንደኛው። ስለዚህ እነሱ የሚፈጥሩት ስጋት እንደ ኦርቶዶክሳዊ ብንታገል ይመጣል የሚል ስጋት በፍጹም ሊኖር አይችልም። አሁን ካለው ለዛም ሊሆን አይችልም። በቋንቋ በፈጠሩት በብሔርተኝነት በብሔር ብለው ቋንቋን ከፋፍለው ባስቀመጡበት ካርታና ምናምን የሚፈጥሩት ነው አደጋው የሚፈጥረው። የኦርቶዶክሳውያን እንቅስቃሴ አደጋ የሚፈጥር አይደለም፣ በፍጹም ሊፈጽም አይችልም። እና ስለዚህ ይሄን ሁሉ ማሳየት ያስፈልጋል። ለዛ ስርዓተ መንግስት ምን አይነት ስርዓተ መንግስት ነው የሚያስፈልገው? አንደኛ ይሄ ብዙ አሁን እንደዚህ ተነስቷል። አሁን ተዋህዶ እንዲህ ሊያመጡ ነው፣ የድሮን ስርዓት ሊያመጡ ነው፣ እንደዚህ ሊያመጡ ነው ይላል። እኛ የድሮ ስርዓት የምንወስደው ይሄ ፍትህ የሆነውን ፍትሃዊ የሆነውን ትክክለኛውን ነገር እንወስዳለን። አሁን እንወስዳለን። ምክንያቱም የሰው ልጅ ፍላጎት ድሮም አንድ ነው፣ አሁንም አንድ ነው። ይሄን እንወስዳለን። ሰው ፍትህ ይፈልጋል። ሰው ጥበቃ ይፈልጋል። ሰው አገልግሎት ይፈልጋል። ይሄን እንወስዳለን። ይሄ ደግሞ ሰው በመሆኑ ለማንም የሚሰጥ እንወስዳለን፣ ለእነሱም ጭምር። ሙስሊምም ስለሆነ ፍትህ ማጣት የለበትም፣ አገልግሎት ማጣት የለበትም፣ ራሱ በሚፈቅለው ታክስ ጥበቃ ማጣት የለበትም። ድሮም አድርገነዋል፣ አሁንም እናደርገዋለን። የድሮ ናፋቂዎች የሚሉት የድሮን የሚሉት እኮ ነቢዩ መሐመድ ተከታዮቻቸው ሲሰደዱ የተቀበሉት ማንነት ማለት ነው። እኛ ያን ማንነት ነው የምንፈልገው። ስደተኞችን የሚቀበል ፍትህ የሚሰጥ ሰው በማንነቱ ሃይማኖትህ ይሄ ነው ይሄ ነው ይሄ ነው ብሎ የማይገድልበት የማይገፋበት ያን ስርዓት ነው የምናፍቀው። ያን ስርዓት ነው የምናመጣው። ይሄ ከፋናል የሚል ሰው ካለ እንግዲህ የት ሀገር ሄዶ ምን አይነት ስርዓተ መንግስት ሊያገኝ እንደሚችል አይገባን። ፍትህን የማይፈልግ ከሆነ ጥበቃን የማይፈልግ ከሆነ ዳኝነትን የማይፈልግ ከሆነ ምን አይነት ስርዓት ነው የሚፈልገው ታዲያ? አሁን ያለው የእነ አብይ ስርዓት የኦነጋውያኑ ስርዓት ይሄን የሚፈልግ ከሆነ እኛ ደግሞ ይሄን እንዲኖር አንፈቅድም። መልካም የሆነውን ስርዓተ መንግስት እናውጣን። ያን ስናሳየው ለእነሱም ፕሮፓጋንዳ የማይሆን ስለሆነ ለዚህ ነው መልካም የሆነ ስርዓተ መንግስት ማዘጋጀት የሚያስፈልገው ማለት ነው። ተከታታይ ትምህርቶችን መስጠት አስፈላጊ ነው ለእነዚህ ሰዎች። እነሱን ግን ወደ ትግል ለማምጣት ነው፣ ወደ መንግስትን ለመታገል እንዲችሉ። እንግዲህ የትግል አቅጣጫው በጣም ብዙ ነው፣ አንድ አይነት አይደለም፣ የተለያዩ ነው። በአርበኝነቱም አለ። ካልሆነ እነዚህን ሰዎች በአርበኝነት እንኳን መታገል ባይችሉ በሌላ አይነት ትግል ያን ድጋፍ የሚያደርጉበትን መንገድ ማመቻቸት ይቻላል ማለት ነው። ሌሎቹ እንግዲህ ያነሳናቸው መንግስትን የማይደግፉ ግንም የማይቃወሙ ዝም ያሉ፣ ምክንያታቸው ደግሞ በኢትዮጵያ ውስጥ በመኖራቸው የሚፈሩ ናቸው። በስራ ምክንያት ከስራ ይባረራሉ፣ እንደዚህ ብጽፍ እንደዚህ ብል የሚል በንግድ ስራ ውስጥ ያሉ መከራቸውን እያዩ አሁንም ይሄ እንግዲህ ፍርሃት የሚያመጣው ነገር ነው። የእምነት መጉደል የሚያመጣው ነገር ነው። ለሚገደሉ ክርስቲያኖች፣ ለሚሳደዱ ክርስቲያኖች እነሱ ሰማዕት ለመሆን መነሳት ይገባ ነበር። ግን ያን ሆነ አልቀረ። ይሄ እንደዚህ አይነት ህዝብ ደግሞ ማጆሪቲ ነው። ወጥቶ ብቻ አጨብጭቦ መመለስ ነው ይፈልገው። አጨብጭቦ መመለስ ጽድቅም ይመስለዋል። ወይም ዝም ብሎ በጸሎት ብቻ የሚል አለ። ሰው እየሞተ በጸሎት ብቻ የምንለው ነገር የሚያዋጣ አይደለም። ምክንያቱም የሚሞተው ሰው እኮ ይጸልያል እኮ።
ይሄ ትቢት ነው። እጸልይልሃለሁ ምናምን ማለት በጣም ትቢት ነው። እና እንደዚህ የሚሉ አስተሳሰብ ያላቸው ሰዎች አሉ። ፍርሃት ነው። ይሄንም ምንጩ እንግዲህ ፍርሃት ነው። በውጭው በሀገር ቤት ሆኖ ንብረት ያላቸው ለቤተሰባቸው በመስጋት ከውጭ ሆነው እንዲህ ቤተሰቤ እንዲህ ቢሆንስ እንዲህ ቢሆንስ እንዲህ ቢሆንስ የሚሉ ነገሮች አሉ። እንግዲህ ለግል ኑሯቸው በመሳሳት ለግሉ ኑሯቸው እነዚህ ሰዎች መንግስትን ይቃወሙታል፣ አይደግፉትም። ማለት ይቃወሙታል፣ እኔ በአደባባይ አይቃወሙም፣ ግን አይደግፉትም። እነዚህ ግን በጣም ብዙ ናቸው፣ በጣም ብዙ ናቸው። ስለዚህ እነዚህ ወገኖችን መቼም ሰማዕትነትኑ አብረን እንምጣ ብለን አንለም። እነ ቅዱስ ጊዮርጊስ ሰማዕታቱ እንደዚህ አላሉም። ራሳቸው አብረዋቸው ሄዱ ነበሩ። ከልዳ ወደዛ ሄዱ ነበሩ። ወደ ፋርስ ሄደ አብረው ሄዱ ባሮቹ ነበሩ። ነፃ ወጣቸው እንጂ ኑና ከኔ ጋር ሰማዕት እንቀበል አላላቸው። አያስፈልግም። ሰማዕትነት ግሩፕ መፍጠር አይደለም። ስለዚህ ሰው እንደኔ እምነቱ እንደኔ ጥንካሬው ሰማዕትነት የሚቀበል አለ፣ በአርበኝነት የሚታገለው አለ። ስለዚህ መጽሐፈ ምሳሌ ላይ የሰልፍን ነገር ከፈሪ ሰው ጋር አታውራ ይላል። ስለዚህ ሲጀመር ጌዲዮንም ለትግል በሚወጣበት ጊዜ የተባለው ፈሪዎቹን የሆኑትን ይመለስ ብሎ አዋጅ እንዲነገር ነው ያደረገው። በፍትሐ ነገሥትም የፈራ ሰው ይመለስ ብለው አዋጅ ነገር ይላል። እንግዲህ የክርስቶስን መስቀል አቁመህ 100 ጊዜ ክራይ ሰው ካልክ በኋላ የፈራ ሰው ይመለስ ብሎ ካህኑ ይናገር ይላል። ስለዚህ ፈሪን ሰው ይዞ ወደ ትግል መሄድ አያስፈልግም። እና ግን ያ ፈሪ ሰው ሊያደርግ የሚችለው ነገሮች ሊኖሩ ይችላሉ ባለበት ሁኔታ ሆነው። ስለዚህ ያን መጠቀም ያስፈልጋል። ስለዚህ እነዚህን ወገኖች ባሉበት ሆነው በሁለገብ ትግሉ መረጃዎችን ማቀበል እንዲተባበሩ ማድረግ፣ ስለዚህ መረጃዎችን እንዲሰጡ እንዲተባበሩ፣ የተለያዩ ነገሮች እንዲያደርጉ ማድረግ፣ ለሚደረገው ትግል የቁስና የገንዘብ ድጋፋቸው እንዲያደርጉ ማድረግ። ምክንያቱም በድብቅ ድጋፍ ሊያደርጉ ስለሚችሉ ያን እንዲያደርጉ ማድረግ። የገንዘብ ድጋፍ ሊያደርጉ ይችላሉ፣ ለትግሉ የተለያዩ ነገሮች ሊያደርጉ ይችላሉ። በተለያየ የመገናኛ ዘዴዎች ትምህርቶች በማስተላለፍ ወደ ትልቅ እንቅስቃሴ ማድረግ፣ የሚታገለውን ቁጥር እንዲጨምር ማድረግ። በተለያዩ የመገናኛ ዘዴ ትምህርቶች በማስተላለፍ ወደ ትግሉ እንዲቀላቀሉ በማድረግ የሚታገለውን ቁጥር እንዲጨምር ማድረግ። እንግዲህ እነዚህ ብዛት ያላቸው ስለሆኑ ወደ ትግሉ እንዲመጡ እንቅስቃሴ ማድረግ ያስፈልጋል። ምክንያቱም በአገር ቤት ውስጥ ከዘመራችሁ ነው የምትጸድቁ የሚሉ አሉ። የምንፍቅና ትምህርት ነው። ማንም ዘምሮ የጸደቀ የለም። ምግባር ሰርቶ ነው እንጂ ሰው የሚጸድቀው፣ ዘምሮ የሚጸድቅ የለም። እንደዛ የሚባል የለም። ወይ ብፁዕ ትሆናለህ ወይ በራድ ትሆናለህ እንጂ ከሁለቱ አንዳ። ወይም ያለን ሸጠ ተከትለ ሸጠ ለድሃ ሰጥተ በጸሎት በምንኩስና ህይወት ትኖራለህ፣ ወይም ደግሞ ህጋውያን ሆነ ህግን ጠብቀ ትኖራለህ። ይሄ ነው ያለው ሁለቱ። እነዛ በጸሎት ቢሉ ይገባቸዋል። መነኮሳቱ ይረዱናል፣ የህይወታቸውን አሳልፈው ሰጥተዋልና። ግን በከተማ ውስጥ እየኖርክ እጸልይልሃለሁ ምናምን የሚባል ነገር የለም። ስለዚህ ምግባር ያስፈልጋል። የተራበ ማብላት፣ የተጠማ ጠጣ፣ የታሰረ ማስፈታ። እነዚህ የተሰጡት ለህጋውያን ነው በንጉሳቸው። ከመነኮሳት አይጠበቅም። ለምን አልመጽዋታቸውም አይባሉ የላቸውም። ሐዋርያትም ያሉት እኮ ይሄን ነው። አንድ ሽባ የሆነ ሰው ከቤተ መቅደስ ደጃፍ ቁጭ ብሎ ሲለምን ገንዘብ ጠይቃቸው፣ ገንዘብ የለንም አሉት። ግን ያለህን እንሰጣለን ብለው ፈወሱት። ስለዚህ ከመነኮሳቱ የሚጠበቀው ይሄን ነው። በጸሎታቸው ህዝብን ማዳን፣ በጸሎታቸው በእግዚአብሔር በሰጣቸው ጸጋ መፈወስ፣ የተለያዩ ሀብታትን ይሰጣቸዋል እንጂ ከነሱ ሀብት ገንዘብ የሚጠይቅም ይፈልግም የለም።
የሚጠይቃቸውም የለም። ስለዚህ ብራብ አላበላችሁኝም የተባሉት ለምእመናን ለሕጋውያን፣ ብጠማ አላጠጣችሁኝም፣ ብታሰር አላስፈታችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ይሄ የተሰጠው ለምእመናን ለሕጋውያኑ ነው። ስለዚህ የሚሳደዱ ክርስቲያኖችን የማዳን ኃላፊነት ያለብን እኛ ምእመናኖቹ ናቸው። በገዳም በጸሎት ያሉትን በዋሻ ያሉትን በዛው በጸሎት ባሉበት ይረዱናል። እኛ ከተማ ውስጥ ሆነን በጸሎት ማለት አንችልም። ከኛ የተሻለ የሚጸልዩ ስላሉ እነሱ ይጸልዩናል እና ስለዚህ እንደዚህ አይነት አደናባሪ ስብከት የሚሰብኩ ሰዎች ስላሉ እውነተኛው የክርስቲያናዊ ሕይወት በምግባር የታጀበ እንጂ እንደ ፕሮቴስታንቶች እምነት በሃይማኖት ብቻ የምንድን አይደለም። ይሄ የፕሮቴስታንቶች ስብከት ነው። ስለዚህ የምንጠየቀው መጨረሻ ላይ ይሄንን ነው። ብታስር አስፈትታችሁኛል ወይ? እንግዳ ብሆን ተቀብላችሁኛል ወይ? ብራብ አብልታችሁኝ፣ ብጠማ አጠጣችሁኝ ተብለን ለሰው በምናደርገው ነገር ነው የምንጠየቀው። ስለዚህ ለቤተ ክርስቲያን ፍቅር ካለን ለቤተ ክርስቲያን ስትቃጠል ቤተ ክርስቲያን ለምን ትቃጠላለች ማለት እንዳትቃጠል መታገል ያስፈልጋል። ክርስቲያኖች ሲገደሉ እንዳይገደሉ መታገል ያስፈልጋል። ለእኛ ላይ ሊደርስ የማንፈልገውን ነገር ሌላው ላይ ሲደርስ ለምን ይደርሳል ብለን ልንጮህ፣ ልናስብ፣ ልንንቀሳቀስ፣ ልንሰራ ያስፈልጋል። ይሄ ነው ሃይማኖት። ያለ ምግባር ሃይማኖት አያድንም ብቻውን። ስለዚህ የዮሐንስ መልእክት ላይም እንደሚለው እምነትማ አጋንንትም አላቸው፣ ያምናሉ፣ ይንቀጠቀጣሉ። ስለዚህ ምግባር ነው ሰውን የሚያድነው። ሁሉንም አሁን ለምሳሌ መናፍቃን የሚያመጡት ክርክር ማርያም ታማልዳለች፣ ሰይጣን እኮ እንደምታማልድ ያውቃል። ቅዱሳን እንደሚያማልዱ ሰይጣን ያውቃል፣ በደንብ ያውቃል። ስለሚያውቅም እኮ ነው እየጮኸ የሚወጣው። ስለዚህ እኛም ያንን ስላመንን እንድናለን ማለት አይደለም። ምግባር ያስፈልገናል። ምግባር ያስፈልገናል። ሃይማኖት ያስፈልገናል። በስራ ሃይማኖታችንን መተርጎም ያስፈልገናል። ለወገኖቻችን ለወንድሞቻችን ፍቅር ያስፈልጋል። እኛ እንደምንወደው እነሱንም መውደድ አለብን። ስለዚህ ያን የሆኑ ነገሮች ስላሉ ተመሳሳይ ትምህርቶች ያስፈልጋሉ ለእነዚህ ሰዎች። ሃይማኖት ምግባር እንደሆነ ማወቅ ስላለባቸው ያው እንግዲህ እነዚህ የመንግስት ደጋፊ የሆኑትን ኦርቶዶክሳውያን ለምን ለመንግስት ደጋፊ እንደሆኑ ይታወቃል። ጥቅም ፈልገው ነው። ማንኛውም ከአብይ ጎን የቆመ ሰው ጥቅም ፈልጎ ገብቶት አይደለም። ስለ ብልጽግና ምንም ገብቶት አይደለም። በአብዛኛው እንደዛ ናቸው። መለስ ሲሉ መለሱ የሚሉ የነበሩ ሰዎች ናቸው። አብይ እነዚህ ሰዎች ተጠቃሚዎች ናቸው። ስለዚህ እነዚህን ሰዎች ጥቅማቸው ዘላቂ እንዳልሆነ በማሳየት በመንገር በማስተማር ወደፊት ተጠያቂነት እንዳለባቸው በማሳየት ማንነታቸውን በማጋለጥ ከመንግስት ድጋፍነታቸው እንዲነጠሉ ማድረግ ይቻላል። ይህንን በማድረግ ማለት ነው። ተጠያቂ እንደሚሆኑ በማሳወቅ ማንነታቸውን በመግለጽ ሀብት ንብረት ካላቸው ንብረታቸውን ከነሱ ጋር ተጠያቂ እንደሚሆኑ በማሳየት እነዚህን ሰዎች ከመንግስት ደጋፊነት እንዲለዩ ማድረግ ይቻላል እና ተገደን ነው ምናምን የሚባል ነገር የለም። በአሁን ሰዓት ላይ ተገደን ነው የሚባል ነገር ተገደን ነው መንግስት የምንደግፈው የሚሉ ሊኖሩ አይገባም እና እነዚህ ሰዎች ራስ ወዳዶች ስለሆኑ በቀላሉ የሚሸበሩ ናቸው። ስለዚህ እነዚህን ሰዎች በማጋለጥ እና ደግሞ ዋናው ነገር ደግሞ የኛ የትግል ጥንካሬ ነው ወሳኙ። ምክንያቱም ሁሌ አድቫንቴጅ የሚወስዱ ሰዎች ናቸው እና እነዚህ ደግሞ በጣም አደገኞች ናቸው። በጣም አደገኞች ናቸው። እነዚህ ነገ ህዝብ ታግሎ ቢመጣም ሄደው የሚለጠፉ ናቸው። ልክ በጣሊያን ጊዜ በአንዳነት ስራ ሲሰሩ የነበሩ ልክ ኃይለ ሥላሴ ሲመጡ ሄደው ተለጥፈዋል። ኃይለ ሥላሴ ብሎ መሬት የተደፉ ናቸው። ስለዚህ አርበኛው ግን ታጋዩ ግን ሀቀኛ ስለሆነ ደፋር ስለሆነ ዝም ብሎ አድርባይ አይደለም። ስለዚህ እንደነሱ ዝም ብሎ መሬት የሚደፋ አይደለም። ስለዚህ ቶሎ ታማኝነት
በማሳየት የውሸት ታማኝነትን በማሳየት ወደ መሪዎች የመጠጋት ኃይል አላቸው። ስለዚህ አሁንም እኮ ፋኖ ቢመጣ በሬ አርደን እንቀበላለን የሚሉ ናቸው። በንቀት ያው ለህወሓትም ገንዘብ ሰጥተን ለዚህም ገንዘብ ሰጥተን ለአብይም ገንዘብ ሰጥተን የምንፈልገውን ነገር እናገኛለን ከተጠያቂነት እንድናለን የሚሉ አሉና ስለዚህ እነዚህን ሰዎች ያ እንደማይሆን በማሳየት ከዚህ መጥፎ ተግባራቸው እንዲነጠሉ ማድረግ ይቻላል። ብዙ ጊዜ መንግስት ፕሮፓጋንዳ የሚሰራው ለእነዚህ ሰዎች ናቸው፣ ከጎኑ እንዳይሸሹ። ምክንያቱም ወሳኝ ሰዎች ስለሆኑ እና ብዙ ጊዜ ፕሮፓጋንዳ የሚሰራቸው ሀገሪቱ እዚህ ላይ ደረጃ ደረሰ ምንም እንዳልተፈጠረ የሚያስመስለው ይሄ ሁሉ የሚዲያ ስራ የሚሰራው እነዚህ ከጎኑ ያሉ ሰዎች በጣም ራስ ወዳዶች፣ አርቀው የማያሰቡ ሰዎች ከጎኑ ጸንተው እንዲቆሙ ድጋፍ እንዲያደርጉለት በማድረግ ነው። ስለዚህ ያን ድጋፋቸውን የሚያሳጣ ስራ መሰራት ይችላል ማለት ነው። ስለዚህ እንደ ኦርቶዶክሳውያን ይህንን እስካሁን ያነሳናቸውን ነገሮች አንድ ባንድ ማድረግ ይኖርብናል። ያለን አማራጭ እሱ ብቻ ነው። አሁንም እንቀጥላለን። ኦርቶዶክሳውያን ይሄ የመጀመሪያው እንትን ነው። በተለይ አሁን በዚህ በስርዓተ መንግስቱ ላይ እየሰራንበት ስለሆነ ሁሉም ኦርቶዶክሳዊ ችግሩ ያለው ስርዓተ መንግስቱ ላይ ስለሆነ በመንግስት ስርዓታዊ ጥቃት እንደሆነ እየደረስንበት ነው። ያን ባዕድ የሆነ መንግስት መለወጥ ላይ ትኩረት ማድረግ ይኖርብናል ማለት ነው።